ባልሽ ከሌላ ሴት ጋር ሲተኛ ካየሽ 24 ሰዓት እንዳይፈጅብሽ ፍቺው። በቃ ምንም ወለም ዘለም አያስፈልገውም ውዴ። ይለወጣል ምናምን አናትሽ አይለወጥ። ምን ትበስላለች? ማፊ ለውጥ ነው ይሄ። ዞምቶ ምናምን ይለወጣል? መቼም አይለወጥም። ኦኬ የለመደ ነገር አይተኛም። ፍቺው። ይሄ እኔ አቋም ነው። ከዛ በተረፈ በጥርጣሬ ምናምን አይሰራም እሱ። ይሄ አይምሮሽ ያመጣ እንትን ነው ይሄ። ካየሽ በአይንሽ ካየሽ ባልሽ ከሌላ ሴት ጋር ሆኖ ካየሹ ሲጀምር ይቆርጥልሻል። አይቆርጥላችሁም? አንዳንድ ሰዎች እኔ አሁን ይቆርጥልኛል፣ ምንም አይመስለኝም። ምስቅ ይመስለኛል እያዩዋቸው። ባልሽ ከሌላ ሴት ጋር ካየሹ ፍቺው ውዴ። ኖ የምን መግደል ነው? ገለሽ ለምንድን ነው ህይወትሽን የምታጨልሚው? ባልሽን ስትገይ እኮ ራስሽን ህይወትሽን እንዳጨለምሽና እንደገደልሽ ቁጠሪ። ህይወት አይቀጥልም። የዛን ሰዓት እስር ቤት ትሸማቀቅ ያለሽ። ልጆችሽ ያለ እናት ያለ አባት ይኖራሉ። ልጆችሽ ይከራተታሉ ምናምን። ግን ካየሹ ከተውሽ ልጆችሽን ይዘሽ ፏፈሽ ብለሽ ስራሽን እየሰራሽ ምናምን ትኖሪያለሽ። ያለሱ ህይወት መቀጠል ይችላል። መፍትሄ አይደለም ባልን መግደል። ኦኬ እንደዛ ነው። አሁን ሌላ ጥያቄ ያላችሁ ወደ እንትን ልሄድ ነው። ፈትቼዋለሁ። እንደውም ከሚንዜ ጋ ነው የያዝኩት ውዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚንዜ የለኝም ውዴ፣ የለኝም ሚንዜ። እንኳን ሚንዜ የሴት ጓደኛ ነው የለኝም። ሚንዜ ቤቴ ላይ ጠላት እያመጣው ሚንዜ ሚንዜ ውዴ። ቀዳዳ አገኘቻ ግብታለች። የለኝም ውዴ እኔ ሚንዜ። በራሴ እጅ ልጠፋ አንቺን ብሎ ጓደኛ። የዘንድሮ ጓደኛ ባልሽ ጋር ተስማምተሽ ስትኖሪ፣ ስትሳሳቂ፣ ስትጫወቺ፣ እንክብካቤ ሲሰጥሽ፣ ሲያንከባክብሽ፣ አናቱ ላይ ሲሸከምሽ ትቀናለች ውዴ። ቅናት አንገብግቦ ሲደፋት ሄዳ ታማልለዋለች። ኦኬ ሳይፈልግ አብራው ትተኛለች ሄዳ። ከዛም በኋላ ተሳሳትኩ ብሎ ሁለተኛ ቀን ይሳሳታል። ከዛም ምን ይሆናል? ነገሩ ተበላሽ በዩ። አንዳንድ ሴቶች ግን እንደው ልፋጫም ናቸው እኮ። ምን አይነት ኮትታም እንደሆናችሁ የራዲ ምን ነው ሸዋ ጀት ባለ ትዳር ወንድ ጋር ደግሞ እኔ ምንም አላረግም። በነገራችን ላይ ባይ እንደዚህ አይነት ነገሮች ምናምን ምንም እንደም ይቆርጥልኛል። አንድ ቀን እንኳን አንድ ቀን 24 hour ነው እንደው ለአንድ ሰከንድ አልቆየም። እስኪ ምክር ስጪኝ። ለኔ ባሌ ስራ ፈትቶ ነበረ እና ሰርተን እንለወጥ፣ ሌላ ቦታ ሂደን ስራ ብለው እሸጮ ነው ሄዳልሽው። ሌላ ሀገር ሄደ ምናምን አልሽው። ተሰደድና ብር አምጣልሽው። ያንቺ ደግሞ አይን አወጣ ውዴ፣ አይን አወጣ። ጭራሽ ልታሰድጂው ሞቶ አንቺን ያሰድዳል እንጂ ራሱ አይሰደድም ውዴ። ሸኘሽው፣ ልሸኘው። ከዛ ሳንቺ ምን ልትሆኚ? የኔ ውድ ባል የኔ ውድ ባል ጉሊትም ቸርችሬ ቢሆን 1-2 አመጣለሁ ትላለች። እንደው አንዳንዱ ደግሞ እንደው ሂድ። አንዳንድ ሴቶች ደግሞ ታበዛላችሁ። ሳኡዲ ነን። ከሳኡዲ ሌላ ቦታ። ሳኡዲ ታዲያ ስራ እንዴት ይጠፋል ውዴ? ስራ እንዴት ይጠፋል እንዴ? ስራ እንዴት ይጠፋል ውዴ?